እኔ ሞት የሚገባኝ ሰው ነኝ። በጣም ጠጥቼ መጥቻ ምሳ ሰላም ስገባ እናቴ ምግብ ሰርታ ይሄን ነው ወይም ብለው ብዬ ደፋባታል። እናቴ ታለቅሳለች። የት ልብስል ምን ላድርግ አባዬ ውሃ ሆነ በቀር አንተ ባልተወለክ። ሰካራም ነኝ፣ ሌባ ነኝ፣ ዘወትር ጊዜ እስር ቤት ነኝ። ቀበሌ እስር ቤት ገባው። ይሄ ሰውነቴ በሙሉ ታስሯል። አሁን ሳየው ሲጋራ ጭሳለ ቡባ የሚባል ዘበኝ ቡባ ሲጋራ ልኩስ ሄደና ዛጋ ልኩስ አንተ ድርዬ ሌባ። ልክ እንደመለኮስ አልኩና አጥሩን ዘለልኩት። ታጎዘ ዋቢሸበሌ የሚባል ወንዝ አለ። እሱን ስናቋርጥ በእንጨት ላይ ድልድይ የእንጨት ድልድይ ነውና ድልድዩ እንዲህ ይላል። አጋጣሚ ዋቢሸበሌ ሞላ እና ዋቢ ሲሞላ ትልቅ ወንዝ ነው። እኔ መዋኘት አልችልም። በቃ ወሰደኝ። ሐረር ቃስ ትምህርት ቤት አካባቢ ፕሮቴስታንቶች ነበሩ። ትንሽ ቤት ዘግተው ይጸልያሉ። በእያንዳንዱ ወንበር ላይ መጽሐፍ ቅዱስ ተቀምጦ ዝም ብሎ መሬት ተንብቆ ይጸልያል። መጽሐፍ ቅዱሱን ሰበሰብኩና ወደ 12 መጽሐፎች ወስጄ መጽሐፍ ቅዱሱን ሸጬ ጠጅ ቤት እንዳውም ጣመኝ እና በፍጹም ይሄን ፔንቴ ህይወት አልፈልግም። የኔ ታናሽ እህት ትራክ ይዛ መጣች። ትራኩ ኢየሱስ ሰውን ሁሉ ይወዳል በኢየሱስን በዱላ እጇን ሰበርኳት። ምንም ተስፋ የለኝም። ራሴን ለመስቀል 2-3 ጊዜ ነብይ አለማየሁ እሸቱ እባላለሁ። እግዚአብሔር ሻዳ ዓለም አቀፍ ቤተክርስቲያን ባላደራ ነኝ። የተወለድኩት ሐረርጌ ክፍለ ሀገር ቀላዳምባ የሚባል ሰፈር ውስጥ ነው። ጌታ ኢየሱስ ክርስቶስን እንደ ግል አዳኜ አድርጌ ከመቀበል በፊት እግዚአብሔር በተለያየ መንገድ ይፈልገኝ ነበር። እኔ በጣም ዱርዬ የነበርኩ ሰው ነኝ። ሰካራም፣ ሌባ፣ አታላይ፣ አጭበርባሪ የነበርኩ ሰው ነኝና ለረጅም ዓመት በሐረርጌ ውስጥ የምታወቅ ሰው ነኝ። በዱርዬነቴ በተደባዳቢነቴና ረጅም ዘመን እግዚአብሔር ይፈልገኝ ነበር እና ገና ከልጅነቴ ጀምሮ በ12 እና በ13 ዓመቴ ገደማ እግዚአብሔር ማታ ህልም አሳየኝ እና እኔ እንግዲህ በዛ እድሜ እኔ አጨሳለሁ፣ ጠጣለሁ፣ እቅማለሁ እና ጌታ ኢየሱስ ክርስቶስ ማታ ህልም አሳየኝ እና ህልሙ ምንድን ያየሁት አሁን በደንብ ነፍስ ካወቅኩ በኋላ ነው የዚህ ህልም ትርጉም የገባኝ። በፊት አልገባኝም። ምንድነው አክስቴ ወይናረግ የምትባል አክስቴ ጮኛዋ እስር ቤት ታስሮ ምግብ ለማድረስ ሳህን ሰታኝ ሄዳለሁ እና ሲሄድ የመኮንኖች ማሰልጠኛ የሚባል አለ ሐረር ካዴት መኮንኖች ማሰልጠኛ። ልክ እዛ ጋር ስደርስ ነጭ አንበሳ አንድ ረጅም ሰውዬ ነጭ ሀገር ባህል ነገር የለበሰ በቀጭን ሰንሰለት ይዞት እንደዚህ ይዞት አየው እና ሰው ይሸሻል አንበሳውን ፈርቶ እና እኔም ደነገጥኩ እና አንበሳው ከሰውየው ከሰንሰለቱ ወጣና ሮጠ። አሁን ሁላችንም ህዝቡ ሁሉ ሸሸ። እኔም እዛ ካዴቶች ጋር ገባው። እዚች አንድ ሳጥን ውስጥ ተደበቃሉኝ ሰዎቹ እና ሳህን ይዤ ሳጥኗ ውስጥ ገባው። እዛ ተደበቅኩ፣ ዘጉኝ እና አንበሳው ቀጥታ መጥቶ ሳጥኗን አወጣት። ውጣ አለኝ እና አንተ ነው የምፈልግህ እና ይሄን ምግብ አብረን እንብላ አለኝ። ተልኬ ነው አልኩት። አይ እኔ ልካለሁ ሌላ ቦታ አለኝ። ምግቡን አብረን በላን እና ከዛ ከጨረስን በኋላ ናና ላይ ተቀመጥ አለኝ። የሰው የሸሸኝ አንተ ስትቀመጥብኝ ሰው ወደ እኔ ይመጣል አለኝ። እኔ በፈረስም ሄጄ አላውቅም እና አልችልም አልኩት እና አለኝና ወጣው። ከዛ ወደ ሐረር ከተማ ንግድ ባንክ አካባቢ ስደርስ ሰው ሁሉ ተሰበሰበ እና በዛ ቦታ ላይ የባንክ ቤት ሰራተኞች ወጡ። ገንዘብ ስጡት አላቸው። ገንዘብ ሰጡኝ እና ልብሴን ለወጠልኝ። ልብሴ ተለወጠ እና ያው ድሮ ልጅ ስለነበርኩ የቴክስ መለዮ ምናምን የሚባል ነበር። በዛን ጊዜ መለዮ ምናምን አድርጌ ሽጉጥ ምናምን እንደመያዝ ብዬ ፎቶ ተነሳን። ይህን ፎቶውን ይዘህ ዓለም ሁሉ ዞረ ትናገራለህ ስለኔ ያለኝ እና ፎቶም በደንብ አድርገህ ይዘህ ይህን ሰዎች እያዩ ወደ እኔ ይመጣሉ አለኝ። ከዛ ሻልኩት። ወደ ቤት የሸኘኝ ሄደ እና ጠዋት ተነሳው። ለሰፈር ውስጥ ትልቅ አሮጊት አሉ ጀንበር የሚባሉ የ80 ዓመት ሴት ናቸው። ህልሙን ነገርኳቸው ለሳቸው እና እሳቸው ጊዮርጊስ ይወድሃል፣ ሚካኤል ይወድሃል፣ በል እንግዲህ ከዚህ በኋላ እዛ ተመላለስ አሉኝ። እሺ አልኩ። ጊዮርጊስ ሄዳለሁ፣ ሚካኤል ሄዳለሁ፣ ምንም ነገር የለም። በዚሁ መካከል ያው ዱርዬነቴ እንደቀጠለ ነው። ፎቶውን ቤት ውስጥ እንዳስቀመጥኩት ረሳሁት። እንዳልኳችሁ ጠጪ ነኝ፣ ሰካራም ነኝ፣ ሌባ ነኝ እና ምንድነው ሰፈር ውስጥ በዚህ ነው የምታወቀው። እንዳልኩ ተንኮለኛ ነኝ። እቃ ጠፋ ከተባለ እኔን የሚጠረጥሩት፣ ምያዝ እኔ ነኝ።
ዘወትር ጊዜ እስር ቤት ነኝ። ምጣድ ተሰበረ ምናምን እኔ ነኝ። በቃ ተንኮል የሚሰራ ነገር ሁሉ እኔ ነኝ። ወርቅ ጠፋ ሰፈር ውስጥ ከተባለ በቃ እኔ ነኝ። አሁን ማታ መጠጥ ቤት ገብቼ ለእኔ አይቀዳም ከ4 ሰዓት ከ3 ሰዓት በኋላ ብርጭቆን ይዞት ይሄዳል ሰውዬ። አንዳትቀዱ እንደገዱ የለም ውጣ ይሉኛል። በቃ እሺ በጣሳም ቢሆን ስጡኝ ይላሉ። በጣሳም ቢሆን ስጡኝ 3 4 አድርጉና ስጡኝ እኔ ምን እና ሰክሬ እዛው ጋር ነው የማድረው በረንዳ ላይ ምናምን። ቤት ትልቅ ቤት አለባት። እንደገና ታች ወዳለው መጨረሻ ላይ እንደውም ሲጋራ ንግድ ውስጥ ገባው። ኮንትሮባንድ ሲጋራ በቃ በቀን 2000 3000 ብር አገኛለሁ። እና መጠጥ ነው ጠጣለሁ፣ ሰክራለሁ፣ ስሙት ነው በቃ። ከዛ ካለኔ ሰው ለምሌት እየጨፈርኩ እየጮኩ ነው መጣው ስመጣ በቃ ያብድ መጣ ነው የሚባለው። ያብድ መጣ ነው የሚለው። እና ጠዋት ግን እንደገና ደግሞ ጀበና ጠጣለሁ። ጠዋት ጀበና ጠጣለሁ። ግን ወታደር ቤት ሆኜ የሚገርም ነው። ያው ሀረር ማመልሻ ውስጥ ለኮርስ ተመንጭ ገብቼ አለቃ ነኝ። ዘባለቃ ስራ አለቃ ነኝና ዘባለቃ ሆኜ ልጆቹን አሰኛቸዋለሁ። ተኙ በቃ እኔ እጠብቃለሁ እላለሁ። ጨለም ካለ ጠጅ ቤት ሄዳለሁ። ጠመንጃ ምናምን ውስጥ ደብቅና ጠመንጃውን ደብቄው ምንም እንትን የለም። ጠጣና ጠጥቼ እመጣለሁ። እታሰራለሁ። አለቆች ይገባሉ። ሲገቡ ፖሊስ ወታደርም የለም ጠባቂም የለም። በሩ ክፍት ነው። እስከዛ ድረስ አእምሯችን ተቆጣጥሮ ነበር ጠላትና ከዛ ከጢሻው ሰው ቢወስደው ጠመንጃውን ያችን ጠመንጃ ወጣና አስገባለሁ። ያ አባቴም ታዋቂ ሰው ስለሆነ አባቴን ስለሚያውቁ ትንሽ ቅጣት እየቀጡኝ እና እንደዛ ነው ያልኩትና አሁን ሀረር በሙሉ በቃ በጣም ሳዩ ይገርማሉ። ሳዩኝ ይገርም አንተ ሰው ሆንክ። ከባረከኝ ደግሞ ሁሉ ባርካቸው ይላሉ። አንተ ሰው ያደረገ እዚህ ቀላላም አንተ ተመልስ እንደዚህ ልብስ መልበስ አልችልም እንዳልኩ ማታ ሸጠዋለሁ። ልብሱ ማታ ሸጠዋለሁ። ዛሬ ገዛሁትን ልብስ ማታ ሸጠዋለሁ። ልክ እንደ ስፖርተኛ ጠዋት አቧራ ነው እንደ ስፖርት ቤቴ ገብቼ ልብስ ያለውን ልውጣለሁ። አሁንም አውጥቼ ከሌለኝ እሸጣለሁ። ያ ሲጋራ ገንዘብ አልበቃ ብሎ ነው መልኩ 2000 ብር እና ሁሉ ሰው ያውቀኛል። አሁን ግን እንደዚህ ተለውጬ ሲያዩ በጣም እግዚአብሔር ብዙ ሰዎች ጌታን አግኝተዋል። አርስ በቃ አንተን የለወጠ እግዚአብሔር ነው። ለምን ማይቻል ነው የምልህ። የኔ ተንኮል ገባ ልጆቻቸው ከአለማየሁ ጋር እንዳይገጥሙ ነው የሚባሉት። እንደዚህ እንዳንተ ያሉ ጎረምሶች ከኔ ጋር እንዳይገጥሙ ከአለማየሁ ጋር ከሄድክ ትገረፋለህ። በቃ ከሄድክ አሁን ትምህርት ቤት አዘጋለሁ እኔ። አሁን ቃስ ትምህርት ቤት የሚባል ቃስ ትምህርት ቤት ተማሪ ገና 8ኛ ክፍል እያለሁ ያፓ ነበርኩና አንድ ቀን ጫት እየቃመን እነዚህ መሐመድ ታሄርና አለማየሁ ምናምን ባሉ ልጆች አሉ። ቃስ ትምህርት ቤት እናንተ አዘጋሉኝ። እቺን ቃል ነው የነገሩኝ። እንዴ በቃ እቺን አገኘው መጣው። አሁን ምንድነው አልኩት። ጠዋት ደብዳቤ ጻፍኩና ማስታወቂያው ላይ ዛሬ ከ3 ሰዓት ጀምሮ ትምህርት ቤት ዘግተናል። አንድ ልጅ ቢገኝ እንቀጠቅጣለን፣ እንገርፋለን። ሁለተኛ ጥያቄ የትምህርት ቤቱ ይሳር ሽያጭ የት ገባ? ምንም አይመለከተኝም እኮ አያገባኝም እኮ ቅስቀሳ ነው። ማስለጥፋለሁ። ወዲያው 3 ሰዓት ሲሆን ተማሪው ምክንያት ይፈልጋል። ውልቅ ትምህርት ቤት ዘጋለሁ። ጁኒየር ዘግተዋል። መድኃኒዓለም ትምህርት ቤት ዘግተዋል። ዝግ ብሏል። የመጣ ተማሪ ጓደኞችን ሰብስቤ እዛ አጥር ላይ ይቀመጣሉ። በዱላ ሁለተኛ ትምህርት ቤት ትመጣ። እንደውም አንድ ጊዜ የትምህርት ቤቱ መሳሪያ ግምጃ ቤት የሚባል አለ። የዛ አዛዥ ልጃቸውን ደበደብኩ። ልጅቷ ሄዳ ለአባቷ ነገረች። ፖሊስ ቤቴ መጣ። ሊተር ፖሊስ ወታደሮች አላ ተደበቁ። እኔ አየኋቸው፣ ተደበቁ። ሲሄዱ ወጥቼ ስቅብ አባቴ መጣ። ልጅን ይዘህ አምጣሉት። እሺ እዚህ ሰፈር አሰደብከኝ፣ መስሪያ ቤት ታሰደበኝ፣ ይዤ እሄዳለሁ ና አለኝ እና ድብና አድርጎ እጄን ያዘኝ። አሁን እንደማመልጠው አውቋል። አጠገባችን ቀበሌ አለ። ቀበሌ አስቆምጬ ራሳቸው ሻምበል መቶ ይወስደዋል። ቀበሌ ይዞኝ ገቡ። ቀበሌ እስር ቤት ገባው። አሁን ሳየው ሲጋራ ጭሳል። ቡባ የሚባል ዘበኛ ቡባ ሲጋራ ልኩስል ሄደና እዛ ጋር ልኩስ። አንተ ድርዬ ሌባ፣ አንተ ሁሉ ጊዜ እንዳሰደብክን አንተ አባትክን ይህን መሰለ አባትና እናት እያለ አንተ ልክ እንደ መለኮስ አልኩና አጥሩን ዘለልኩት። ተጎዘ ዘለልኩ፣ ሄድኩ፣ ጠፋው። 4 ቀን 5 ቀን ጠፋው። ቡባ ታሰረ። ሆነ ቦታ ጥበቃው ታሰረ።
ከዛ ቆይቶ ሲበርድ አንድ ክርስትና እናት አሉ እሳቸው ጋር ሄጄ በቃ ተውት ልጅ እንግዲህ በቃ ሚካኤል ውሰዱት ስል ያልወሰድኩበት የለም። የት ልውሰደው? እናቴ ታለቅሳለች። የት ልውሰድ? ምን ላድርግ? አባዬ ውሃ ሆነ በቀር አንተ ባልተወለክ ይረግመኛል፣ ሁልጊዜ ይረግማል። እግዚአብሔር ደግሞ እርግማኑ ወደ በረከት ለወጠው። ያ እርግማን ተለውጠው ነው እንጂ ያረገመኝ ሰው የለም ነው የምልህ። ያረገመኝ ሰው የለም። እና በዛ ከቆየ በኋላ ወደ ወታደር ገባው እና ወታደር ቤት ውስጥም ያ ባህሪ ዱርዬነቴ ምናምን በየጊዜው ታሰራለሁ፣ ቀጣለሁ። በዚህ እንደዚሁ እያለፈ ብዙ አመት ወታደር ቤት እንደቆየው በተለይ ወደዚህ ወደ ኢህአዴግ ሊጋ አካባቢ እኔ የነበርኩበት ክፍለ ጦር 11ኛ ክፍለ ጦር ነው እና ያ ጦር ወደ ሰሜን ሲታዘዝ እኔ የነበርኩበት ባትሪ የሚባል እንትን የ25 የሙቀም ባትሪ እዛ ልክ ወጥተን ልንሄድ ስንል ሁሉ መኪና ሄዶ እኔ መኪና ሲደርስ ድልድዩ ተሰበረ። መሄድ አልቻልኩም። ከዛ ተመለስኩ። ሄደ ሰው እዛ ሄዶ ያው ሰሜን ጦርነት አለቀ። እኔ ብቻ ቀረሁ እና አንድ ባትሪ ማለት ወደ 25 ሰው 35 ሰው ነው የቀረ ነው። ከዛ ሁለተኛ ወደ ሙስታይል የሚባል ሀገር ሄጄ ነበር። እዛም ሀገር እንዳለው ያው እንዳልኩ በጣም ጠጣለሁ እና ለመጠጣት ገብርኤል ለማክበር ብዬ ሰዎችን ገንዘብ አሰባስቤ ወታደሩን ብዙ ብር ይዤ መንገድ ዋቢን አቋርጠን የምንሄደው ዋቢ ሸበሌ የሚባል ወንዝ አለ። እሱም ስናቋርጥ አጋጣሚ ዋቢ ሸበሌ ሞላ እና ዋቢ ሲሞላ ትልቅ ወንዝ ነው። እኔ መዋኘት አልችልም። በቃ ወሰደኝ ውሃው። ብሩም ሄደ፣ ልብሴም በቃ ቃተኝ። በአፍንጫ ውሃ ገባ እና በዛ መካከል የሆነ አካት የሚባል አለ ሶማሌዎች የሚቆረቁሩት እንጨት እጄ ውስጥ ገባ። እሱ አንሳፈፈኝ። እኔ አልችልም፣ እጄ እንደዚህ መንቀሳቀስም አይችልም። አንሳፈፈኝና አላክቶ ባህር ዛፍ ላይ ስር ጣለኝ፣ ትልቅ ዋርካ ስር እና ከዛ ሶማሌዎች ወስደው በዚህ ይሄን ውሃ አፍንጫን በቃ እንትን እየነኩ አስወጡልኝ ውሃውን። ከዛ በኋላ የት እንዳለሁም አወቅኩ። ሶማሌዎቹ ጋር አሳደሩኝ። ያው በማግስቱ ያው የነበረኝ ንብረት ሁሉ የለም እና ከዛ ተረፍኩ። መጨረሻ ያው ኢህአዴግ ወደዚህ ሲመጣ ላሳጠላቸውና ወደዚህ ወደ ሀረር መጣሁ እና ሀረር እንደመጣው መፈናቀል ነበርና ምንድነው ኮርስ የሚባል አለ ታድሶ የሚባል ሁርሶ ገባው። ከዛ ከሰለጠንኩ በኋላ ታድሶ ከተሰጠን በኋላ አዲስ አበባ መጣሁ እህቴ ጋር መጣሁ። እንዳልኩ በጣም ዱርዬ ነኝ። ቤት ውስጥ ያለው ዕቃ አይቀረኝም፣ እሸጣለሁ፣ ጫቴን እቅማለሁ። እና እህቴ መረራት። ሸዋይሸት ትባላለች እህቴ። ለጓደኞቿ ትነግራለች፣ እባካችሁ ላይ ሰው ጸልዩለት፣ አቃተኝ። የተገኘ ነገር ሸጬ መቃም ነው። እና በኋላ ጫት ሄላ ነገርች ይጸልያሉ ስለ እኔ አላውቅም። እና በፍጹም ይሄን ጴንጤ ህይወት አልፈልግም። መጨረሻ ላይ ጫት ተገዝቶልኝ ጫት እየቃምኩ ነው። ማታ ላይ አሁንም ተኝቼ ሌሊት ላይ ነው። አንድ ቀይ ሴት ልብስ የለበሰች ሴት መጣለች። ቀይ ነች፣ በጣም ቀይ ልብስ ነው፣ ሙሉ ቀይ ነው የለበሰችው። እና ና እንሂድ ትለኛለች። የት ነው የምንሄደው? ልክ እሷ ደግሞ ዞር ስትል ያ ነጭ አንበሳ መጣ እና አንበሳው ገባ። ሳየው በጣም ትልቅ አትክልት ነው ያለበት። ይሄ አፕል ምናምን እነዚህ ሙዝ፣ ብርቱካን በሙሉ የአትክልት አይነት አለ። በጣም አረንጓዴ ለም ነው ቦታው። በህይወት አይረሳኝ ምን ያለ ቦታ ላይ እዛ ላይ ነጩ አንበሳ ነው፣ ባለቤቱ እሱ ነው። እና እዚህ ጋር ይሁዳ አንበሳ ይላል። ነጭ ነው፣ ሙሉ ነጭ ነው ፀጉሩ። እና ፎቶዬን አለኝ። መጀመሪያ የጠየቀኝ ፎቶዬን የተረከዋለኝ። አይ እዛ እኮ ሀረር ፎቶ ሰቅየው በቃ ሸረሪት ምናምን አድርጎበታል፣ አይቼው አላውቅም አልኩት። አሁን እኔ ልልክ ነው የምፈልገው አለኝ። እና ትንሽ ቁልፍ ነገር ይዟል። ይሄ ሰውነቴ በሙሉ ታስሯል። ቁልፍ በቁልፍ ነው፣ በቃ ሰንሰለት ታስሮ በዚህ ይሄ ለብቻ ይሄ ስርዓት አለኝ። እና ትንሽ ቁልፍ ነው የያዘው፣ በጣም ትንሽ ቁልፍ ነው። መጣና ልክ እንደዚህ አይነት ቁልፎች ናቸው። ትንሽ ቁልፍ ነው መጣና እዚች ላይ ከፈታት እና ሰንሰለቱ በሙሉ ወደቀ። ከላይ ላይ ሰንሰለቶች ልክ እንደወደቁ እጁን ጫነብኝ። የዮሐንስ ራእይ እጁን ጫነ የሚለው ቃል አትፍራ አለኝ። አሁን መልእክት እኔ ነኝ፣ አሁን የኔ መልእክተኛ ነህ አለኝ። እና በቃ አላውቀውም፣ ደስታው ሰላሙ ህይወቴ ውስጥ ሆኖ አያውቅም።
እና በቃ በጣም ሰላም አገኘው፣ ቀለለኝ። እና እጁን እየጫነ ደብዳቤዎች ቆመዋል። ማአት ደብዳቤ ነው። የሰራዊት ጌታ እግዚአብሔር ይላል እንደዚህ ተከምሯል። እና እንዲህ እጁን ሲጭን ደብዳቤዎቹ በሙሉ ይጠጋጋሉ፣ ልክ እንደ ማግኔት አንድ ይሆናሉ። ይህን ደብዳቤ እዚህ ትከሻዬ ላይ አሰረው እና አሰረውና የት እንደምታስቀም ለማን እንደምሰጥ ምን ጊዜ እንደምሰጥ እነግርሃለሁ አለኝ። እና ልክ አሁን እዚህ ላይ እንደሰካችሁኝ ጆሮ ማዳመጫ እዚህ ሰካልኝ፣ በዚህኛው ሰካልኝ። ይሰማሃል አለኝ። እሰማለሁ አልኩት። እና ከአጠገቤ ራቀ፣ በጣም ራቀ። እና አሁን ይሰማል? አዎ እሰማለሁ አልኩት። እሺ በቃ እኔ ስከፍት ብቻ ነው አንተ የምትሰማው አለኝ። እኔ ምልም ብቻ ነው የምትለው አለኝ። እሺ አልኩ። ከዛ ነቃው። አሁን ስነቃ መጀመሪያ እቺ ልጅ ይዛኝ የመጣችው ቀይ ልብስ የለበሰችው ልጅ በእንጨት ላይ ድልድይ ነው፣ የእንጨት ድልድይ ነውና ድልድዩ እንዲህ ይላል፣ ሰው የሚጥልበት ይሆናል። እና በዚህ ድልድይ ላይ አልሄድም አልኳት። አይ ሂድ ምንም አይልም አለችኝና ድልድዩን ካሻገረችኝ በኋላ ልጅቷን አላየኋትም ልጅቷን። እና ይሄ መንገድም እውነትም ህይወትም እኔ ነኝ ቃል ጥቅሶች ይመጣሉ። አላቅም መጽሐፍ ቅዱስ እና ልጅቷን ብፈልጋት የለችም። በኋላ ተነሳው፣ ጠዋት ነጋ። ግን ደስታዬ ሰላሜ በጣም ልዩ ሆነ። እና ምን ሆን ካለችኝ እህቴ፣ አይ ማታ እኮ ያ ድሮ የነገርኳት ቤተሰብ ሁሉ ያውቃል ይሄን እንደነገርኳቸው፣ ያኔ ለማማ ጀንበር የነገርኩት አንበሳ መጣ አልኳት። እሺ ከዛስ? አንድ ቀይ ልብስ የለበሰች ሴትዮ መጣችና እንሂድ አለችኝ። እና በጣም ደስ አለኝ። ከእሷ ጋር ሄድኩ። የአንበሳ አገኘሁት። ፎቶውን ጠየቀኝ። እኔ ደግሞ ቤት ውስጥ እንሰቅዬ እንደወጣሁ ነው፣ የት እንዳለም አላቅም ብዬ አልኩት። አይ አለችኝ። በማግስቱ እኔ አሁን ጫቴ አልተውኩም። ጫቴ ላይ ቁጭ እንዳልኩ ያቺ ቀይ ልብስ ለብሳ አንድ ሴት መጣች። የእውነት በአካል ገነት ኃይሉ ትባላለች። መጣች እና ገባች። እህቴ ነች ጠራቻት። የሸዋዬ ጓደኛ ነኝ አለችኝ። ተዋወቀችኝ። ጫቴን ላጠላጠርኩና አፍሻ አድርገኝ ጫት አልኳት። አይ እኔ አልቅምም አለችኝ። እንዴት የአዲስ አበባ ልጆች ጫት አትቅም? ምን አልኳት። አይ አልቅምም፣ እኔ አንድ ቦታ ልጋብስ ነው አለችኝ። የፈለገ ቦታ ሄዳለሁ ካንቺ ጋር። ወስዳኝ ቀጠና 2 ሙሉ ወንጌል እንደው በመንገድ ላይ ሲጋራ ገዛችልኝ። አላ እዛ ጌታን ተቀበልኩ። ከዛ ሆነውን አላቅም። በዛን ቀን ህይወት የተለወጠ። ያው መጀመሪያም ጌታን ነክቶኛል። በዛ ሌሊት ነው ጌታ ተለወጠኝ። ከዛ ያቺ ልጅ የሷም ወንድም ጌታን ተቀበሏል። በጣም ገረማች። እህቴም በጣም ገረማት። እህቴም ጌታን ተቀበለች። በዛው እኔ ጌታን ማግኘት እዛው ቀጠና 2 ሙሉ ወንጌል ደህንነት ተማርኩ። 6 ወር ተምሬ ተጠመቅኩ። እና ከተጠመቅኩ በኋላ በቃ እዛው ቀጠና 2 ውስጥ መጸለይ ጀመርኩ። ጌታን ከማግኘት በፊት ኢየሱስ የሚባል ነገር አልወደውም። እንደውም እኔ ትዝ የሚለኝ ልጅ ሆኜ አድቬንቲስቶች አሉ። አድቬንቲስቶች ዝም ብለው ገንዘብ ይበትናሉ፣ ሲጸልዩ መጥፎ ነገር ነው የሚወራው። እና እዛ ሄድኩ። ሲሄድ በእያንዳንዱ ወንበር ላይ መጽሐፍ ቅዱስ ተቀምጦ ዝም ብሎ መሬት ተንብኮ ይጸልይ። መጽሐፍ ቅዱስን ሰበሰብኩና ወደ 12 መጽሐፎች ወስጄ ሸኩ። መጽሐፍ ቅዱስን ሸጬ ጠጅ ቤት እንዳውም ጣመኝ። አሁን በእሑድ እሄዳለሁ። እንደሱ ተመርከቱ። ይሄን መጽሐፍ ቅዱስ የሚወስድ ሰው ባርከው ወደኛ አምጣ ይጸልያሉ እነሱ። አይ ሞኝ ወስጄ አሁን መጽሐፍ ቅዱስን ሸጣለሁ እኔ። እና ሐረር ቃስ ትምህርት ቤት አካባቢ ፕሮቴስታንቶች ነበሩ። ትንሽ ናቸው። ትንሽ ቤት ዘግተው ይጸልያሉ። እነዚህ መጤ ሃይማኖት ብዬ ድንጋይ ወራለሁ። እና እኔ ሰፈርም ያሉ ልጆች ይተባበሩኛል። ግን እነሱ ዝም ብለው ይጸልያሉ። እና ይሄን እምነት አልፈልገውም። እንደውም አንድ ጊዜ ትዝ ይለኛል፣ የኔ ታናሽ እህት ትራክ ይዛ መጣች። ያው የቤተሰብ ጫት መቃም ነው፣ የቤት ጣጣ ነው የሚባለው በዛ። እንግዲህ ያንን ነው እንጂ እንደዛ ነገር አልፈልግም። እና ትራኩ ኢየሱስ ሰውን ሁሉ ይወዳል ብዬ እሷን በዱላ እጇን ሰበርኳት። በፍጹም ሁለተኛ እዚህ ምን ጋብቴ እንደዚህ አይነት ወርቀት እዚህ ቤት ብታመጪ የእናት አባቴን ሃይማኖት አንቺ ነሽ የምትለውጪ። ታለቅሳለች። ቀጥ አድርጋ ቆመች። ፉት የነበርኩበት ዘመን በጣም የሚያሳዝን ነው። ምንም ተስፋ የለኝም። ራሴን ለመስቀል 2-3 ጊዜ በጣም ጠጥቼ መጥቻ ምሳ ሰላም ስገባ እናቴ ምግብ ሰርታ
እናቴ በጣም ነው የምወዳትና ምግብ ሰርታ ይሄን ነው ወይም ብለው ብዬ ደፋባታለሁ። አላውቀውም። እና እሷ ስትወጣ ጠብቄ ገመድ ሰቅዬ ገመዱ በጥሳል። እናት መጣና ታለቅሳለች። እግሬ ምን አረኩ? ስካሩ ነው መጠጡ ነው መንፈሱ ነው የሚያደርገኝና ውጪ ነው የምተኛው። ወጥቼ እንደው ቤት ውስጥ መተኛታለሁ። አመድ ላይ እዛ ሽንት ቤት ኩሽና አለ፣ እዛ እብድ የሚያድርበት እዛ ያሳድረናል። እና እግዚአብሔር ከዛ ሁሉ ነው የፈታኝና ይሄ ጌታ በጣም ባለውለታዬ ነው። ጌታን ስቀበል ለመጀመሪያ ጊዜ ያለውበት ቤት እህቴ ቤት ነበርኩና እንዳልኩ 2 ፍሬ ሲጋራ ኪሴ ውስጥ ነበረ እና ሙሉ ቀን ስጸልይ ውዬ ይሄን ሲጋራ አትንካው የሚለው ድምፅ አየለ እና ሰበርኩት። እዛው ላይ ሰበርኩት፣ ወጣሁ። እኔ አሁን እውነት ጌታ ከኔ ጋር መሆኑን የማውቀው ሲጋራ በፍጹም የሚያጨስ ሰው ጋር መቆም አልፈልግም። እቆማለሁ፣ አጠገቡ የሚቅም ሰው ጋር ቆማለሁ፣ የሚጠጣ ሰው ጋር ቆማለሁ። ጸጋ በእኔ ላይ ካለ ያስጠላኛል እና ልክ እንዳልኩ እወጣለሁ። የሚያጨሱ ጋር በቃ ሽታው ውርሳል አይመጣም እኔ ጋር። ያ እንደዛ የሚወደው እኔ እጄ ልብሴ ኮሸታል። አሁን በቃ ምንም የለም። እንደውም አንድ ጊዜ ያው ሌላ ሃይማኖት ያለ ሰው ልጆባ ምናምን ነው ሊመሰክርልኝ ቀጠረኝ። ቸርች ልውሰድ አለኝ። እንግዲህ ከዚህ እምነት ውጪ ነው። በኋላ እንዴት ነው ይሄን ነገር አላውቅም። ብዙ ቀን ስላልነበረኝ ገብቼ መጸለይ ጀመርኩ። ጸልይ መንፈስ ቅዱስ አትሂድ አለኝ። በኋላ ለዛች ወደ ጌታ ለመጣች ሴትዮ አንድ ሰው የእናንተ እምነት ይሁን ይጠራኝ እንደዚህ አይነት ሰው አይ አሁንም ሙሉ ቀን ጸልይ አለችኝ። ስትጸልይ ዋልና እግዚአብሔር ወይ ፍቃድ ካልሆነ ከዚህ ሰው ጋር አታገናኘኝ በላለች። አላ ጸለይኩ እና ሄድኩኝ። እዛ ቦታ የቀጠረኝ ቦታ አልመጣም። በዛ ትክክል እንዳልሆነ ያን እምነትም እንደገና አረጋገጠልኝ። 3ኛ ጊዜ ደግሞ እንደዚህ አሁን ነገሮችን በቃ በጾም በጸሎት መዋል በጣም ህይወቴን ስለለወጠ ጌታ ፊት ማብዛት ጀመርኩ። እኔም እንደውም ለነዛው ወደ ጌታ ለመጡኝ ሰዎች መልእክት አመጣሁላቸው። መጀመሪያ ጊዜ ማመናቃታት እሷ አንተ ትላንትና ይጸለይለት ብሎ ቀጠና 2 ተሰብስበው ያልጸለየ አገልጋይ የለም። ድምፅ ሰማለሁ። አንተ እንደዚህ ነህ፣ አንተ እንደዚህ ነህ ይላቸዋል ሰዎች። እና በዛ እነሱም ያመጣላቸው መልእክት ሲሆን እነሱም አገልግሎቴ መቀበል ጀመሩ። አገልግሎቴ እንደዚህ የሰፋ ሄደ እና የእግዚአብሔር እጅ ብቻውን ነው፣ እግዚአብሔር ጣት ነው። እግዚአብሔር ካልሆነ በእኔ ላይ ያልነበረውን ነገር የሚሰብር አልነበረም። እና አሁን ከ35 ዓመት በላይ 30 በላይ ነው ዓመት በላይ ነኝ። 31 ዓመት ጌታን ሳገለግል ነው የምልህ። እህቴ ሳሪስ ነው ያለችው። ከሳሪስ እዛ እየመጣሁ በቃ የእግዚአብሔር ነገር ውስጤ በጣም እየፈሰሰ ቃል ማንበብ ጀመርኩ። በጣም ቃሉን ማጥናት ጀመርኩ እና ልክ 1 ዓመት ምናምን ሲሆነኝ ውስጤ የማገልገል ነገር ስራ ፈልጋለሁ ግን የለም። ዘበኝነት ፈልጋለሁ የለም። መጨረሻ ላይ ወደ 2 ዓመት ጌታ ወደ 22 ሙሉ ወንጌል ከወንድሜ ጋር ገባሁና እዛ መጣሁ። 22 ሙሉ ወንጌል ጊዜን ሰጠሁ 2 ዓመት ላይ እና የመጀመሪያ ጊዜ ያው እሁድ ግን ቀጠና 2ን በጣም ወደዋለሁ ሙሉ ወንጌል ተመልሼ ሄድኩ እና ራእይ ማየት ጀመርኩ። የሚገርም መልእክት ነው የማየውና የመጀመሪያው ቀን አንድ ሴት አጠገቤ ተቀምጣለች እና በጣም ልብሴም ያው ገና ያልተለወጠ ቆሻሻ ነገር ስለሆነ በጣም ተጠየፈችኝ ሴትዮዋ እና እዛ ተቀመጠች እና ድምፅ ይመጣል ሰማለሁ። ያ እንትን ይከፈታል እና በጣም ሰላም ይፈሳል። ይሄ የረካሱ ያረካል እንደሚለው ልክ ድምፁ ሲሰማ ሰውነቴ በቃ ደስታ ይሞተዋል። ምንድነው ያቺ ሴትዮ ያው የሆነ ሰው ከዚህ እምነት ውጭ የሆነ ሰው ልታገባ ነውና የኔ ፍቃድ የለበትም፣ አረብ ሀገር ነው የምትሄደው፣ ሬሳዋ ይመጣል በላት አለኝ። እንዴት ብዬ ልንገራት? አሁን ዲያቆናት ጠጋ በሉ እያሉ ማስጠጋት ጀመሩ። ልጅቷ ሳትወድ ግድ ወደ እኔ መጣች። በኋላ በጣም የዛን ጊዜ ፓስተር ታሪኩ ቴዎድሮስ ነበር የሚያገለግለው። በጣም ጥሩ መልእክቶች እያመጣ ነውና እቺ መድረክ መልእክት ስጠብቅ እህቴ ያልኳት ምን ፈለክ አለችኝ። በቃ ገንዘብ መለምናት መሰላት። አይ እግዚአብሔር ይናገረኛል ስላንቺ። እኔና ምን አለ እንደዚህ አይነት ሰው እንደዚህ አይነት ነገር ያደረገ ልብስ ለብሰሽ ሰላም ሀገር ልትይጂ ልጅቷ አለች ጮች። ዲያቆናት መጡና ምን ወስደን መልስ አይቻለው አለኝ። ነው ማንደኝ መልስ አይ እግዚአብሔርማ ባህያ የሚናገር አለን በህል ተዋለች ልጅቷ። በቃ
ተደሰተች። አወጣችኝ ውጪ 100 ብር ሰጠችኝ። አይዞህ አለች። እና አሁን ቀጠሎት እንመጣው አንድ ጊዜ ሀረር ላይ ኮንፈረንስ አደረኩ። ስቴዲየም ላይ ኮንፈረንስ ፓስተር ለማ የሙሉ ወንጌል ዋና ፓስተር ነበር። እሱን ይዤ እና አቶ ፓስተር አለሙ እና ሽብሸባ ኳየር ይዤ ሄድኩና እዛ ሀረር ላይ ስናገለግል ያው እኔ ታወቁ ሰው ይዘው ያውቁኛል ሰዎች ማመን አቃታቸው። እና እንኳን ወንጌላዊ ሆኜ ለመጸለይ ሰውን ወደ ጌታ ለማምጣት ብዙ ሰው ጌታ ያገኘው እዛ ቀን እና ነገርኳቸው። እኛ ስንሰክር እዚህ ስቴዲየም ላይ ነው የምንተኛው። በር የለውም ስቴዲየም፣ እዛ ነው የምንተኛው። እኔ ቤቴ ነው እና የምንተኛው እዚህ ነበር ስላቸው ሰው በለቅሶ እንደውም ማልቴዝ የነበሩ ሰዎች ጌታን ተቀበሉ። አምጡልኝ ሰው ብለው ሄጄ ማልቴዝ አስተማሪዎች ምናምን እዛ ጌታን ተቀበለዋል። እና ብዙ ሰው ጌታን አግኝቷል። እንደውም አንድ ጊዜ ባለቤቴን ይዤ መኪና ሲሄድ አንድ ሰለሞን የሚባል ልጅ አገኘኝ። ድሮ የሚያገኝ አይኔ ነው እንዴ ያለኝ። አለማየሁ ምንድን ነች ሰው አለኝ። ሾፌር ተቀጥረህ ነው አለኝ። ሚስቴ ነች። አንተን ሰው አገባል? አንተ የሚያገባ ሰው አለ? በመብራት ተፈልጌ ያገባችኝ አልኩት። እና ብዙ ሰው አሁን ጌታ እኔ እዛ ሲያዩ በቃ የኔ መለወጥ ይገርማል። እንዴ ሊሆን አይችልም። ያውቁኛል። አሁን ቀረ አንተ ሰው ሆንክ የሸቱ ልጅ ደግሞ መኪና ይዘህ ትመጣለህ እዚህ ነው እንደ ድሮ ትንሽ ትሰርቃለህ ይሉኛል። አምኑ የሰረቀህ እንግዲህ አይሰረቅ ለሚለው እኔ ጄም ንጹህ ነው። ከዚህ በኋላ ይኸው ሚስት ልጆች አሉኝ። 23 ዓመት ተመራት ዲግሪዋን ጨርሳ ዴንቲስት ሆናለች ልጄ። ትልቅ ሰው ሆኛለሁ። እና ድሮ የነበርኩበት ህይወት በጣም አስቀያሚ ህይወት ነው። በጣም አሳዛኝ ህይወት ነው። መውጣት አልችልም ነበር ከዛ ውስጥ ጌታ ኢየሱስ ባይደርስልኝ ራሴን ለማጥፋት ብዙ ጊዜ ሞክሬያለሁ። አሁን ያልመሰከርኩላችሁ ወታደር ቤት ሆኜ ብዙ ጊዜ ነው ከሞት የሚያድነኝ። እኔ አላውቀውም፣ ጌታን አላውቅም። ሳላውቀው ነው የወደደኝ። እኔ ሞት የሚገባኝ ሰው ነኝ። እና ኢየሱስ ግን ይወደኝ ነበር፣ ይፈልገኝ ነበር። እኔ በጣም ይመቸኛል ይሄ የሙሉ ወንጌል ጥቅስ ኢየሱስ ሰውን ሁሉ ይወዳል የሚለው ትልቅ መልእክት አለው። ሳላውቀው እንደዛ እያደረግኩ ይፈልገኛል። እኔ ግን አልፈልገውም። መጨረሻ ላይ ነው እዚህ ያው ጌታን ያገኘሁትና እንደውም አንድ ወንድ ጓደኛዬ መንግስቴ ባንጀንበል ሲያገባ እዛ ሰርግ ላይ ሚዜ ሆኜ ምናምን ሲያዩ አንተን ጌታ ለወጠ። ይሄ ሚራክል ነው። አባቴ ራሱ ያው ለሰርጌ ጠራሁት። ሰርጌ ስጠራው እንዳርግም አለኝ። በስተርጅና ረግሜ እንዳልሞት አንተ አሁንም ታታለኛለህ፣ አሁንም ትዋሻለህ፣ አንተም ተግባር ሴት አለች ና አልኩት። ና እና ትንሽ ያን ብዙ ነገር ያልተለወጠም ግን ትንሽ ገንዘብ ላኩ። መጣ ልብሱን ገዛው ለሱሁን እና ታናሽ ወንድሜ ይዞት መጥቶ ሰርግ ላይ ማመናቃተው እንደዚህ ያ ማአት መኪና ነው ወደ ልብሬን ታረደው። እግዚአብሔር በደንብ ነው የዳረኝ። ዘመድ የለኝ በዚህ እንደዚህ የሚረዳኝ ሰው የለም። እና መጣ መጨረሻ ቤቴ 3 ቀን ቤቴ አደረ። ቢያኛ አልወጣም። ቤት ጸልያለሁ። ሲጋራ የለም፣ መጠጥ የለም። አንተ ላይ የነበረውን ሁሉ ሰብስቦ አንድ ቤት የቆለፈ እግዚአብሔር ነው አለኝ። ግን እኔ እዛ ሀረር ሲሄድ እንዳንተ መሆን እፈልጋለሁ። እንደዚህ አይነት አላየሁኝም። እንደዚህ መሆን እፈልጋለሁ፣ ግን እድር ያባሩኛል እና ግድ የለም ብዬ ቀጠና 22 ሙሉ ወንጌል ወሰድኩት። ጌታን ተቀበለ። ያው ግን አልኖረበትም። እና በተለይ እናቴን ማስታውሳት ታላቅ ወንድሜ በጣም ጫትና ሱስ ባሽሽ ታሰረ ነውና ሀረር ቤተሰቦቻችንን ጠይቅ ብሎኝ ይዞኝ ሄደ። እና እሱ እንደፈለገ ወደ መጠጥ ሲሄድ እኔ በር ዘግቼ ጸልያለሁ። ቤት ውስጥ ስጸልዬ ማታ ሲመጣ አንተ እምነታችን እዚህ ቤት ዘገባህ አይደለም ከኔ ጋር አዲስ አበባ አትሄድም አለኝ። ደነገጥኩ። አዲስ አበባ አትሄድም። ትኬቱን ቀደደው። ያን 25 ብር ብዙ ብር ነው። ትኬቱን ቀደደው። አትሄድም አንተ አለኝ። ጴንጤ የሚባል እኛ ዘር አይገባም፣ አትሄድም አለኝ። ኢየሱስ ጌታ ነው አልኩት። ምንም አላልኩም። ጥሎኝ ሄደ። ጠዋት እናቴ በጣም አዘነች። በምን ትኬት ትቁረጥ፣ በምን ትላከኝ? በቃ አለቀሰች እና አይዞህ አለች። አንተ ሰው ትሆናለህ፣ ግን ይሄን እምነት እንዳትወልጅ። ለምን ሰፈር በሙሉ እዛ አድባር አለ። አድባር ላይ በእኔ ላይ ነው ግደለው አለማየሁን ግደልን። እኔ ወስጄ እዛ ላይ የተሰቀለውን ብር ሳንቲም ወስጄ መጠጥ ቤት ነው የምገባው። ማታ ቧንቧ ከፍትና ይፈሳል ይሰውን። በጣም ተንኮለኛ ነኝ። ምጣድ ካገኘሁ ሰብራለሁ። በጣም ሰብራለሁ። ምጣድ ምናምን በቃ አጠፋለሁ። እና አጥፊ ስለሆንኩኝ ሰው ሁሉ ይረግመኛል።
በሌለውበት አሁን አንድ ሴትዮ አመለወርቅ የሚባሉ ሴትዮ የእሸቱ ልጅ ይኸው በዚህ ይህን ሰፈር እንደዚህ እያደረገ ነው አሉ። እኔ እኮ የለውም ቤት ታስሬያለሁ አጥፍቼ የለውም በሌለውበት እንኳን እንደዚህ ስሜን እንትን ይላሉ። ዱላ ድብድብ ሁልጊዜ ልማዴ ነውና እናቴ ግን ሰው ትሆናለህ አለችኝ። ሰው ትሆናለህ አንተ ከዚህ እምነት ከወጣ ግን የለም በርታ አለችኝ። እና ያው እሷም ጌታን እህቴ መስከራላት ሸዋዬ ጌታ እንዳገኘች ሰምቻለሁ። እኔ ያው የአገልግሎት ነገርም አለ ግዝም አልነበረም ያኔ መሄጃ ከተቀበረች በኋላ ነው የደረስኩት። እና አባቴ ግን አይቶ መርቆኝ ሚስቴን ባርኳት ጋቢ ገዝታ መርቋት ውለዱ ክበዱ ብሎን መርቆን ነው ሄደው። አባቴ አይቶ የጌታን ነገር 3 ቀን ተቀምጦ ቤታችን ተደስቶ ነው ሄደው። እና አሁን እንዳልኩ ሸዋዬ በጌታ ነች እህቴ ከበበው የሚባል እሱ በጣም ደግሞ እዚህ ቅንጅት እንትን ነበር። መጣኔ ቤት ስለ ጌታ እንዳታወራልኝ አለኝ። ስለ ኢየሱስ እንዳታወራልኝ ብር ስጠኝና ሊላለኝ 100 ብር ሰጣልኩ። ከዚህ በኋላ ግን እንዳትጠይቀኝ አልኩት። በኋላ በሁለተኛው ቀን መጣ። ጨርሷል ያችን ብር ስጠኝ አለኝ። ለምን? ለመጠጥ ለሲጋራ? የእግዚአብሔር ገንዘብ አልሰጠም አልኩት። እና እኔ ኤረር ሙሉ ወንጌል ኮንፈረንስ ነበረኝ። እዛ ለማገልገል ስወጣ መኪናዬ ላይ መጣ። ሄጄ ውጭ ቁጭ እላለሁ አለኝ። እሺ ና አልኩት። ገባ። ቁልፉን ሰጠሁትና እኔ አገልግዬ እስክመጣ ጠብቀኝ አልኩት። አይ በራፍ ላይ ቆይ ሰማችኋለሁ እናንተ ወሬ አለ። እሺ ና። እዛ ገባው ሳገለግል ደነገጠ። እዛ ሲያየኝ ጌታን የምትቀበሉ ስል መቶ ከፊት ነው። ጌታን ተቀበለ፣ ተለወጠ። ሌላዋም እህቴ አልማዝ ተባረች። እሷም በጌታ ናት። ልጆቿ በጌታ ሆነ። አሁን በቅርብ ታገባለች። ዶክተር ነች ልጇ። እነሱም በጌታ ናቸው ልጆቿ። ጀርመን ነው የምትኖረው። ሌላም እህቴ ፋንቶም ትባል የሷም ልጅ በጌታ ነች። እና በአብዛኛው ቤቴን ጌታ ወርሶታል። መጨረሻ ላይ ደግሞ በጣም አገልግሎቴም እንዲወጣ ፓስተር መረን ለማይ ቤተክርስቲያን ነው ፓስተር የናታኒስቶች ህብረት ፕሮግራም ላይ እንዳገለግል ጋበዙኝ። እዛ ላይ ሳገለግል በጣም ኃይለኛ ነገር ነው የሆነው። ለሱም የራሱን ኃይለኛ መልእክት አመጣው። ከዛ በኋላ አገልግሎቴን አወቀ እሱ እና ቀጠና 2 ላይ ጋበዘኝ። ቀጠና 2 ሙሉ ወንጌል እዛ በጣም ማረሳው። በተለይ 40ኛው የሙሉ ወንጌል በዓል ትልቅ በዓል ነው። 40 ዓመቷን ሙሉ ወንጌል ስታከብር ብዙ አገልጋዮች አሉ። ከዛ ውስጥ ተመርጬ እንዳገለግል ተደረኩ። እዛም ሳገለግል የሚገርም በቃ ሌቦች 2 ሌቦች ለመስረቅ የመጣችሁ ከፊትና ከኋላ ተቀምጣችሁ አረንጓዴ ጃኬት የለበሳችሁ አላችሁ ውጡ ሲል ይወጣል። ሌባ ይወጣል። ጌታን አልቀበልም ብሎ እዚህ ጋር ቁጭ ያሉ ጋቢ ለበሱ ነው ውጡ ሲል የተቀዳ ነገር ነው። እዛ በጣም አገልግሎት የወጣ። ከዛ ስቴዲዮም ላይ ደግሞ እንደገና ጋበዙኝ። እዛም ትዝ ይለኛል በዚህ በኮካ በሚለው እንትን አካባቢ የ2 ኤድስ በሽተኞች አባትና ልጅ ተያይዛችሁ የምትጸልዩ ኑ ወደዚህ መጡ። እግዚአብሔር ዝም ብለህ እዚህ ሆነ ጸልይ አለኝ። ተፈውሰዋል አለኝ። ጠዋት ሄዳችሁ ተመርምራችሁ አመጡ። ተነገረ እዛ ስቴዲዮም ላይ እና እግዚአብሔር አገልግሎቴን በጣም አወጣው። መንፈስ ቅዱስ ሙላት የተሞላው ቀጠና 2 ሙሉ ወንጌል ነው። ቀጠና 2 ሙሉ ወንጌል ልክ ለጥምቀት በምንጠመቅበት አካባቢ የዛን ስሙን በጣም ጥማቱ አለኝ። ከዛ በፊት ልሳኖቹ ይመጣሉ፣ ግን ይይዛለሁ፣ ያመልጠኛል። መንፈስ ቅዱስ በህይወቴ ለውጥ ያመጣው ልክ መንፈስ ቅዱስን የተሞላው ቀን ቀጠና 2 ሙሉ ወንጌል ነው። ከዛ ታሪኩ ቴዎድሮስ እንዳልኩ ጸለይልኝ። ሁለተኛ ያቺ ሴት ጸለየችልኝ። ሌላም እንደዚሁ አገልጋዮች ተሰብሰበ ስትጸልይ ወንጌላዊ ፓስተር ነብይ መድህንም እንደዚሁ ጸልዩልኛል። በቃ ከዛ በኋላ መታዘዝ ከመስዋዕት ይልቅ መታዘዝ የሚለው ነገር ከበደኝ። አስተማሪኝ ጌታ። ያለበት ሰው እንዳልኩ ምንም መልእክት የሚቀበል አልነበረም። ፓስተር ግርማ ቦጋለ ግን በቃ ተገዛልኝ እግዚአብሔር። ብዙ ቦታዎች እና እኛ ጋር እና እዚህ እንከፍልሃለን ነው ተቀመጥ ሙሉ ወንጌል አለኝ። እና ወደ 15 ዓመት ሳገለግል እዛ ሙሉ ወንጌል ውስጥ እግዚአብሔር ራእይ ሰጠኝ። የቸርች ፕላንት የማድረግ ራእይ ሰጠኝ። አልተቀበሉኝም። ለመጀመሪያ ጊዜ ባለበት ሰፈር ለ5 ለ10 ሰው ጸልይ ወደ 80 ሰው ደረሰ። ቸርች ሊሆን ሲል ቤተክርስቲያን ሰምታ ዝጋለች። ጌታዊ ምን ላድርግ ስል ታዘዝ ቤተክርስቲያን ዝጋው አለኝ። በቃ ዘጋው። እንደገና ሁለተኛ ከስንት ዓመት በኋላ አሁንም ይሄ ራእይ መጣ። ምን ላድርግ አልኩትና ጌታ
ታዘዛቸው። ግን በእነሱ ልብ ሞልቶ ጸልዮ ትወጣለህ አለኝ። ለመጀመሪያ ጊዜ በሙሉ ወንጌል ተጸልዮ ሰው አይወጣም። እና በጣም ከመሪዎች ጋር በጣም ወደ ከሽማግሌዎች ጋር በጣም ተስማምቼ ነው የምሰራው። እና ናዝሬት ጾም ጸሎት ሄደን አብረን እየጸለይን አንድ አገልጋይ መጣና ለአንድ ሰው መልእክት አለኝ አለ። እነሱ ናቸው የጋበዙት አገልጋዩ፣ እኛ አናውቀውም። ያንተ መሄድ እርግጠኛ መሆኑን የምናውቀው በማያውቀን ሰው ይናገረናሉ። መጥቶ ያ ሰው መጣና አንተ ወፍራም ሰው እያለኝ እንደዚህ ፊት ለፊት እግዚአብሔር ውጣ ይልሃል አለኝ። ራእይ ሰጥቻለሁ ውጣ ይልሃል አለኝ። እና በዛ ምክንያት ወጣው። ከዛ ቸርች የቤተ ክርስቲያኒቱ ዋና ሽማግሌ ፓስተር ሲሳይ ማን ነው አቶ ሲሳይ ወርቁ የሚባሉ ነበሩና እሳቸው ቤታቸውን እንድጸልይላቸው ጠሩኝ። ከሚስታቸው ጋራ አዜብ ትባላለች፣ ዶክተር አዜብ ስንጸልይ ካስክ አድርገው እንደዚህ አየሁ። ሰውየው እንዴ ወንድ ከየት ካስክ አድርጋል ብዬ ጸጉር ስል ጭንቅላቱ ውስጥ ያለው አለኝ። ይሄ በ15 ቀን ውስጥ ካልወጣ ይሞታል አለኝ። እና ለእሳቸው ደግሞ መናገር በጣም ከባድ ነው። ጋር ሲሳይ በጣም ትምህርት ሰው የእውቀት ሰው ነው፣ መልእክት አይቀበልም። በኋላ ጋሽ ሲሳይ እንዲህ ነገር ያለው ጭንቅላቱ እንደዚህ እጢ ወጥቶበታል ስለው በጣም ተናደደ። አንተ ደግሞ እንደ ሰው መቀላቀል ጀመርክ እንዴ? አይ ሚስትየዋ ይሄ ነገር ካልሆነ ሐሰተኛ ነቢይ ብለው ቸርች ላይ ያለው አለችው። ጠዋት ሄዱና ተመረመሩ። ሲመረመሩ ባንኮክ በ15 ቀን ካልክ ሊፈንድዳ ነው አሉት። በቃ ደወለና በልጌታ መስገን ታክሞ መጣ። ቸርች ላይ ይሄ እውነተኛ ነቢይ ነው አለኝ። አሁን የዛን ጊዜ ጌታ ደብዳቤን አቅርብ አለኝ። እሳቸው ሰው ሽማግሌ ሄዶ ቸርች ሲከፍት አብራችሁት ነው ብለው ወሰኑ። ቸርች ሲከፍት እግዚአብሔር ኤልሻዳይ የሚለውን ዓለም አቀፍ ቤተክርስቲያን ሲጀምር 3 ሽማግሌዎች መጥተው 2 ፓስተሮች መጥተው አብረውኝ የጌታን ስራ እንድሰራ ፈቀዱልኝ። ደብዳቤ ሰጥተው መጽሐፍ ቅዱስ ሰጥተው ሸልሞኝ ለመጀመሪያ ጊዜ በሙሉ ወንጌል ታሪክ እንደዛ ነው የወጣሁት። ከዛ መጀመሪያ ጊዜ ያው ወደ ውጭ ሀገር ለመሄድ ያን ጊዜ ብር ምንም የለንም እና ከ30 ዓመት በፊት ነው የምልህና እንግሊዝ ሀገር ሄድኩ። ለመሄድ ጋበዙኝ ሰዎች በጸሎት ምጸልላችሁ በስልክ የውጭ ዜጎች ናቸውና አንድ ኤርትራዊን ያስተዋወቀኝ። ሴትዮዋ ተጨንቃየው እና ለመውለድ እግዚአብሔር ብቻውን ይሄ ወደ መውለድ ማስደርስ እግዚአብሔር እኔ አላስወለድም ይላል። ያንን ቃል ነው የሰጠኝ። ለካስ ሐኪም ልጅቱን ይውጣ ብሏታል። ከወዷ አብረሽ ትሞቻለሽ ይውጣ ተብላለች። ከዛ ጸሎት በኋላ ሴትዮዋ ወለደች። የፓስተር ሚስት ነች። ይሄ ሰው መጥቶ ያገልግለን ብለው ጋበዙኝ እና እንግሊዝ ኤምባሲ ሲሄድ አንተ ሚስት የለም መኪና የለም ልጅ የለም አትሄድም አለች። እግዚአብሔር ትሄዳለህ ብሎኛል። እና ዶክመንቱን ወረወረችው። የለም አንተ ተመለሳለች። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ጆሮዬን ከፈተው። ቁጭ በል ዝም ብለህ አለኝ። ወረቀቱን በተነችው። ቁጭ አልኩ። ጠዋት 2 ሰዓት ተኩል ነው የገባሁት። 7 ሰዓት ሆነ ቁጭ ብያለሁ። እና እሱም ድምፁን ነው የምፈልገው። ምንም ድምፅ የለም። ከዛ በኋላ ቁጭ በል ይለኛል። አሁንም ቁጭ በል ይለኛል። ልክ ልትወጣ ሊበሩ ሊዘጋ ሲል አቴንም እንዲህ አለች። ተናዳለች በጣም አላ ምን ልበል ነው የምለው። ዝም ብለህ ሄዳ አጠገቧ ቆማለኝ እና ሴት አትሄድም አለችኝ። እና አስተርጓሚ መጣች። ወደ ቤት ሄድ ነው የምልህ አለችኝ። አይ ቅድም የወደቁ ዶክመንቶችን ስጭኝ አልኳት። ስታነሰው መንፈስ ቅዱስ ምን እንደሰራ አትጠይቀኝ። አሁን እንግሊዝ ሀገር ብትሄድ አትቀርም አለችኝ። የማይጠይቅ ጥያቄ ነው። እኔ ዓለምን ነው የምዞረው አልኳት። እግዚአብሔር ዓለምን የምንድን ነው እግዚአብሔር አለችኝ። ዓለምና ምድርና የሞላውን የፈጠረ ጌታ ነው እግዚአብሔር ነው። አልቀርም አልኳት። እውነት አትቀርም አለችኝ። አዎ። እና ሳቀች። ያቺ እንደዛ የተናደደች ሳቀች። መታችን ሌላ 6 ወር እንግሊዝ ሀገር ሄድኩ። እነዛን ቤተሰቦች አገለገልኩ። ደጋግሜ ወደ 10 ጊዜ እንግሊዝ ሀገር ተመልሼ አገለገልኩ። አሁን ብዙ ሀገር ዞርኩ። መጨረሻ ላይ ወደ አሜሪካ ደግሞ እንደዚሁ በስልክ ነው ሰዎችን አገልግሎትን እያወቁ የሚጠሩኝ። እግዚአብሔር ክብሩን ይውሰደው። በስልክ ጸለይኩላቸው። ሰውየው ፓስተር ዘለቀ ወደ ጌታ ሄደዋል። ስጸልይላቸው እሳቸውም ያሉበት ነገር ነውና ወደዚህ ብንጋብዝ ትመጣለህ አሉኝ። አዎ አልኳቸው እና ጸለይኩ። እግዚአብሔር ሂድ አለኝ እና ሄድኩኝ። ኤምባሲ ምንም ጥያቄ አልጠየቁኝም። ሄድኩኝ። እዛ አሜሪካ አገለገልኩ ፓስተር ዘለቀ ቸርች። ከዛ በኋላ እግዚአብሔር ሌላ ሁለተኛ እድል ከፈተልኝ። እነ ፓስተር አንፍሬ ቸርች በጣም ወዳቸው ማክበራቸው ናቸው። ፓስተር አንፍሬ ከ18-20 ጊዜ በላይ አገልግያለሁ እዛ ቸርች። እየደጋገሙ በየዓመቱ አሜሪካ ብሄር ቁጥር እዛ አገለግላለሁ እና እዛም እግዚአብሔር አስደናቂ ነገሮች እያደረገ በየጊዜው ብዙ ቦታዎች ዞር ያለው አሜሪካም
ኢሮፕም ሄጃለሁ፣ ጀርመን፣ እንግሊዝ፣ ጣሊያን፣ ፈረንስ በብዙ ቦታዎች ሄጃለሁ። ኢትዮጵያ ውስጥም ብዙ ቦታ አገልግያለሁ። ብዙ ጊዜ ደግሞ አሁን ኤምባሲ ስገባ ምናምን ብዙ ቋንቋ እንግሊዝኛ በጣም ማወቅ አለብህ ታውቃለህ አንተ ይጠይቃሉ። እኔ ዝም ብዬ ጸልዬ ነው የት ጋር ልቁም ብቻ ነው የምለው ጌታ። እዚህኛው በጣም አንዱ ኃይለኛ ነው። አሁን አሜሪካ በጣም ብዙ ሰዎችን የውሸት ማስረጃ ይዘው ለካ እያባረረ ነው። እኔ እሱ ጋር ደረሰኝ እና ልክ ቦታ ለቡትን እዚህ ጋር ቁም አለኝ። የኃይለኛ ምን ኃይለኛ ነኝ አለኝ። አትፍራለኝ አንተ ካለ ካልኩና አየኝ እንደዚህ ከመሆን አለ ወደ እሱ ሲሄድ አለ ብለስ ይዋልኩት አለ አጌን ብለስ ይው ስለው 2 ዓመት ተቀመጣለኝ። ወጣ በዛል 2 ዓመት ተቀመጣለኝ እና ፓስተሩ አሰር ዘለቀ 2 ዓመት እኮ አይሰጥም እዚህ ሀገር 6 ወር ነው ምን አደረክለታል? አረ ምንም ብለሲው ነው ያልኩት። በብለሲው ሙሉ ገባ እና እግዚአብሔር ብቻውን ነው የምልህ ሲሰራ ያለው እና እግዚአብሔር ታምር ነው ያደረገው በህይወቴ ነው የምላችሁና አሁን ብዙ ቦታ የእግዚአብሔርን መንፈስ ቅዱስን ስራ ነው የምልህና አንድ ጊዜ አሁን ስልኬ ላይም አለ ለአገልግሎት ሄጄ አውሮፕላኑን ማመለጠኝ ገንዘብ ደግሞ የለኝም የት ነው መልካም ማድረው ብዬ አንድ ተስፉ የሚባል ዘማሪ አለ ያቋላች ፓስተር ፍሬ ቸርች ከአንድ ሰው ጋር መጡ። ዲኮ ትናንትና እኛ ለጸሎት ያገለገለ ዘማሪዎችን ነው አለኝ። ምን ሆንክ? ገባሁ ቤት በቃ እኛ ጋር ዛሬ እንደደረና እንሸኛለን አለኝ። ትኬትህ አንተ ጠዋት ነበር አንተ እኔ ኤኤም እና ፒኤም ባል ነገር አላውቅም እና 4 ሰዓት አለው በኢትዮጵያ ነው ለካ ሌሊት ነው ሄዷል አውሮፕላኑ። ወሰደኝ እሱ ቤት ሚስቴት እንጣና ጸልይልን አለ። በኋላ እግዚአብሔር እዚህ ቤት ካመጣኝ አላማ አለ አልኩት። ምንድነው እዚህ ቤት? ልጅ የላቸውም አለኝ እና ልጅ እሰጣቸዋለሁ። እንግዲያው ልጁ ምን አይነት ነው አልኩት። ልጁ አለኝ አሁን ሚስዮን ብቻ የምታውቀው የምትነግረው አለኝ። መኝታ ቤታቸው አለኝ ወደ ላይ ነው አለኝ። እሺ ልክ እንደዚህ ልጅ ጸጉሩ አፍሮ የሆነ ልጅ ትወዳለች አለኝ። ይሄ ልጅ እሰጣታለሁ አለኝ እና ስነግራት ሴትዮዋ ወደቀች። ለካ ቤቱ ሰቅላለች ያን ፎቶ የልጇ የባሏ ፎቶ ልጅ ሆኖ እንደዚህ ነበር ጸጉሩ። እንደዚህ አይነት ልጅ ነው ፈልገው ብላ እና ያው ስልኬ ላይ ያለ ልጁ ተወለደ። ድጋሚም እንደገና መልእክት አመጣው። ድጋሚ ሁለተኛ ወለዱ። እንደዛ ሆኖ አጋጣሚ እንኳን በዛ አጋጣሚ እግዚአብሔር ይሰራ ይችላል። እንኳን ቸርች ላይ ነው የሚል ብዙ ሰዎች ካጋንንት ይፈታሉ። ብዙ ሰዎች ድንቅ ነገር ያደርጋል እና እንደውም አንድ ጊዜ ለንደን ላይ በጣም መናገር ፈልገው ነገር ነው እንደያጋጠመኝ። እኔ ጋር ብዙ ጥቁሮች ናቸው ናይጄሪያን ቸርች ነው እና በአስተርጓሚ ነው የማገለግለውና አስተርጓሚው እኔ ምልሆን አይልም። እግዚአብሔር መንፈስ አንተ ያልከውን አለ ምንድነው ነው ያልኩት። አንድ ሴት አለች እዚህ ውስጥ ከቤተሰብ ከባሏ ጋር ተጣልታን የመጣችው ቃዋን ይዛ ልትሄድ ነው ልትለይ ነው ልጆቿን ጥላና እንዳትሄጂ ብላት። ምን አይነት ሴት ነች ለይልኝ። እቺ ፕሮግራም የመራችው ሴት አለኝ። በጣም ጌታ ነች ልጅቷ እና ልጁ ይሄን ሲያስተረጉምልኝ ለሌላ ሰው መልእክት ነገረና እሷ ነች አለኝና ሌላ ሴት እንድጸልይ ያደረገ ግን አይደለም መልእክቱ አልኳት። እቺ ነች ሴትዮዋ ብዬ ሲጆን ስነካት ወደቀች። አንተ መልእክት እያመጣ ያንቺ ነው ይለኛል ጌታ። በአማርኛ ነው የምናገረው እና አለችና እንደዚህ ነው ማታ በሌሊት ላይ ነው ባሌ መጥቶኝ ደብድቦኝ የወጣሁት ምናምን አለች። ከዛ እንግዲህ እንደዚህ አይመሰክሩም ጥቁሮችና እንደዛ አለች። ከዛ ለምንድን ነው እንደዚህ አይነት መልእክት ያመጣው? በአስተርጓሚ ያጋጠመኝ እንምልህ ቻሌንጅ እና ቋንቋ ማወቅ መማር በጣም ጥሩ ነው። እውነቴን ነው። በእኛ ጊዜ ዘመድ ከ8 እስከ አክስት ነው እና ለምንድን ነው እንደዚህ ያደረገው? እኔ ያመጣው ለዚህ ወፍራም ሴት እያልኩ ለቀጭን ሴት እንዴት እናገራለህ አልኩት። ስማ አለኝ አንተ መልእክት እያመጣ የኔ ቤት ጣራው ተቀዶ ዝናብ እየዘነበ ነው እንትን ውሃ ገብቷል እና 3000 ብር ክፈል እያሉኝ ነው ታችኞቹ። እቃችን አበላሽ ያን እያሰብኩ ነበር አለኝ። አንተ መልእክት ሳመጣ ልቤ ሌላ ቦታ ነበር አለኝ እና እንደዚህ አይነት ቻሌንጅ ማጋጥሞኛል። ግን እግዚአብሔር ስራው ይሰራል እና አንድ ጊዜ በእንደዛ አይነት መንገድ አስተርጓሚም ወደ ሌላ ቢናገር እግዚአብሔር መልሶ ይሄ ነው መልእክቱ ለዚህ ሰው ቅድም እንደነገርኳችሁ ያ ደብዳቤ ለማን ነው የሚሰጠው ምንድነው የሚለውን በግልጽ እግዚአብሔር ራሱ ይናገራል። መንፈስ ቅዱስ ለኔ አምላክ ነው።
መንፈስ ቅዱስ ብዙ ጊዜ ድምፁን የምሰማው ድምፁን ያሰማኛል። በጣም ወደዋለሁ፣ አከብረዋለሁ፣ ታዘዘዋለሁ። አታድርግም ይለኛል፣ አላደርግም። እና የጠበቀኝም እሱ ነው። እና ጌታ ኢየሱስ ክርስቶስን እንደምወደው መንፈስ ቅዱስን እወዳለሁ። ጊዜ ሰጠዋለሁ። ያው ጊዜ ይፈልጋል። በዚህ አታድርግ በዚህ አድርግ ይልሃል። ጊዜ ከሰጠኸው ከሰማኸው ንጽህና ነገር ይፈልጋል። መንፈስ ቅዱስ እግዚአብሔር ነው። ጊዜ እንሰጠዋለን። ከቤተሰቤም ጋር ሮብ ቀን አብረን በመሆን ጊዜ በጸሎት ጊዜ በመስጠት ይመራኛል። የምሰማውን ድምፆች ይመራኛል። ካልሰማሁ መናገር አልችልም። እኔ ጌታ መንፈስ ቅዱስ መልእክት ካልሰጠኝ መልእክት የለኝም እልሃለሁ። እንዳውም እረፍ ይለኛል መንፈስ ቅዱስ። በጣም የሚገርም አምላክ ነው። አታገል፣ እረፍ፣ ዛሬ ደክመሃል። ከደከምኩ እግዚአብሔር መስማት አልችልም። ስጋዬ ከደከመ መስማት አልችልም እና እረፍ ይለኛል። በቃ እረፍ፣ ላገልግል እንኳን ይብል እረፍ ይለኛል። ብቆም እኔ ነኝ የምቆመው፣ መልእክት የለኝም። ስለዚህ ስለምሰማው አላገልግልም። እና መንፈስ ቅዱስ እውነተኛ ምሪት ለዓለምና ለዘላለም እሱ አምላካችን ነው። እሱ ይመራሃል ነው የሚለው። አይ መንፈስ ቅዱስ መሪ ነው። ለዘላለም ይመራናል። ለአንድ ቀን፣ ለሳምንት፣ ለሁለት ሳምንት ሳይሆን ለዘላለም ነው። ከሰማ ነው መንፈስ ቅዱስ በየጊዜው ጸጋህ እየጨመረ እያደገ ይሄዳል። አይወሰድብም። ከሰማው ከታዘዝከው። ኑሮ ከጌታ ጋር በጣም ጥሩ ነው። ካለ ጌታ ህይወት የለኝም። እኔ ካለ ጌታ ኑሮም የለኝም። ለአንድ ቀን ቢለየኝ መኖር የምችል አይመስለኝም። መንፈስ ቅዱስ በጣም አከብረዋለሁ፣ እወደዋለሁ። መናገር አልችልም ስለ መንፈስ ቅዱስ እና በጣም 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 ነው። ቅድም ስጸልይ ውስጤ ተነክቷል። እንኳን የጌታ ፊት ያለ ነው እና መንፈስ ቅዱስ ትልቅ ስፍራ ነው ያለኝ። ያከበሩኝን አከብራለሁ ብሏል። ከመሬት አንስተው ነው ዛሬ ነው ያከበረኝ። ከመሬት ተራ ሰው ነኝ፣ ሰው ማልባል ሰው የነበርኩ ነኝ እና እሱ ነው ሰው ያደረገኝ። ዛሬ ሰው ፊት ሞገስ ሰጥቶኝ ከመኳንንቶች ጋር አስቀመጠን ነው የሚለው እና መንፈስ ቅዱስ በጣም ወደዋለሁ። ለእኔ ትልቅ ልዩ ቦታ አለኝ። መንፈስ ቅዱስ አከብረዋለሁ፣ እታዘዘዋለሁ በዘመኔ ሁሉ እና ያለ አንድ ቀን ያለሱ አልችልም። ሳልጸልይ እንኳን መውጣት አልችልም። የትኛውም ለአንድ ሰውም ቢሆን ጊዜ ካልሰጠሁት ካልሰማው ድምፁን ከብደኛልና ለእኔ ልዩ ነው መንፈስ ቅዱስ። አዎ ነገር ታሪኬ የለኝም። እኔ ታሪክ የለኝም። ለባ ወታደር ሆኜ 3 ብር በኪሴ አይገባም ከደሞዜ። የ3 ወር ቅድሚያ ነው ደሞዝ መውሰዱ። ብድር ጠጣለሁ፣ አጭሳለሁ። በቃ ፈርም ብቻ ነው የምባለው። ገንዘብ አላውቅም። ለፊርማ ነው የምገባው እና ገንዘብ የሚባል ነገር እጄ አይገባም። ኢየሱስን ካገኘው በኋላ ነው ገንዘብ ያየሁት። በቁጥር ነው የማውቀው እኔ 1 2 3 ቁጥር ነው እንጂ መንፈስ ቅዱስ ሰው አደረገኝ። ገንዘብ የሚበላ የሚጠጣ ብቻ አይደለም፣ ህይወት ሰጠኝ። የዘላለም ህይወት ሰጠኝ። ይገባ ምንም ባይኖረኝ ዛሬ ባይኖረኝ እኔ አሁን ለልጄ ምላት ለሚስቴ ምላት ይሄ ቤት ይቃጠል ይችላል፣ መኪና ሊቃጠል ይችላል። ጌታ ግን አይወሰድብን። ባለቤቴ የምትለኝ ነው ሁልጊዜ ሁሉ ይለፍ። እንደ ውጭ ሄደ ምን አገልግለ ምን ይዘህ መጣ አትለኝም። ጌታ ተገለጠ፣ ክብሩ ታየ። ይሄ ነው እኛ ቤት ጥያቄ። ለዚህም መሰለኝ መንፈስ ቅዱስ እስካሁን ከኛ ጋር ያለው። እንገባ ድምፁን ሰማዋለን፣ ቦታ እንሰጠዋለን፣ ምሪቱን እንቀበላለን እና ኢየሱስ ለዚህ ሁሉ ያበቃኝ። አሁን እናንተ ጋር መተዋወቅም የለንም፣ እንድንተዋወቅ ያደረገን እግዚአብሔር ነው፣ መንፈስ ቅዱስ ነው። ሰውን ለሰው የሚሰጥ መንፈስ ቅዱስ ነው እና ለመንፈስ ቅዱስ ለኢየሱስ ትልቅ ስፍራ አለኝ፣ ለእግዚአብሔር አብ ትልቅ ስፍራ አለኝ። እሱ ነው ሰው ያደረገኝ ነው የምልህ። አንድ ልብስ መልበስ አልችልም። አንድ ጊዜ ማስታውሰው አንድ ወንድም ለሰርግ ልብስ አጣው። ሰው ሲያገባ እባክህ ልብስን አውሰኝ አልኩት። በጣም ጓደኛዬ ነው። አሳጥበህ 12 ብር ኬታ ምትችል ማሳጥበው ያን 12 ብር ነው። አትስጠኝ አልኩት። በቃ እኔ ማሳጥበህ የለኝም አልኩት። አይ አሳጥበህ ካልመጣ አልሰጥም ብሎኝ ሄደ። በቃ ሄጄ ቤቱ እንደገና እንኳን ኩቻ አሳጥበህ ያመጣለሁ ብዬ ወስጄ እግዚአብሔር ወይ ከመልበሴ በፊት ማሳጠብ ያስጠኝ አልኩት። ልክ እንደ ነገ ሊሆን ሲል አዲስ ሱፍ እግዚአብሔር ሰጠኝ። አዲስ ሱፍ ሳልነካ እሱ መለስኩለት እና
እግዚአብሔር እንደዚህ ነው። መንፈስ ቅዱስ እንደዚህ ነው። በቃ ልክ ሰው ወዳጅ በዘመኑ ይወዳል ያለ መጽሐፍ ቅዱስ እና መንፈስ ቅዱስና ኢየሱስ የሰው ሁሉ ወዳጅ ናቸው። አምላክ ነው እግዚአብሔር በጣም ወዳጅ ናቸው እና